ትናንትና እንደዛ አታከብርም አትወድም አትፈልግም ምን ትሰራላለህ ስትል የነበርክ ሰውዬ አንተን አይደለ እንዲለያይና ከሄርሜላ ጋር ማረግ ስትል የነበርከው አንተን አይደለ ሄርሜላ የፍቅር ጥያቄውን እንድትጠይቅለት ሁሉን ሴሪሞኒ አዘጋጅተ ደግሰ አቀባበል ያደረክለት አንተን አይደለ ከትዳሩ እንዲወጣ በቀን ሌሊት የምትጎተጉተው አንተን አይደለ ታዲያ ምን ችግር አለው አንዱ ለቀን ታስሮ ፈርሞላት ቢወጣ እኮ ያንተም ሐሳብ ተሳካ በቃ ስለተ ሰመረል ማለት ነው የሰይጣናዊ ስለተ ተሳካ ሰመረል በቃ ለሰይጣን የተሳልከውን ስለተ ሄደ ታስገባል በቃ ከተበ ሌላ ምንም አዲስ ነገር የለም መቼም የሰው ትዳር አፋትቼ የሰው ትዳር አፋታልኝ ብለ ለመዳንያለም አትሳልም ስለዚህ በቃ ምንም እኮ የሚያንገበግባችሁ ነገር የለም ያኔ ስትደነፉ የነበራችሁ ወዴት ሄዳችሁ ያኔ እንደዛ ስትወጣጠሩ የነበራችሁ ወዴት ሄዳችሁ ያ የልብ ሲሰማችሁ የነበረው ወዴት ሄደ አየ ለጥቅም ነው የከበባችሁት ልጁን እምላችሁ ለዛ ነው እንጂ የልጁ ህይወት አሳስቧችሁ አይደለም የልጁ ህይወት ቢያሳስባችሁ ማኖረው የተከበረው ትዳሩ ላይ እንዲሆን ከልጁ እናት ጋር እንዲሆን ልጁን እንዲያሳድግ ታደርጉት ነበር እንጂ ልጁ እዛ ጋር ያልኖረውን ህይወት አስወጥታችሁት እንደገና እዚህ ጋር የማትፈልገው አስመሳይ የሆነ እስስት ኮኔክስ ሴት ጋር የሆነ አይነት ህይወት እንዲቀጥል የፍቅር ጥያቄ አቅርባለት የፍቅር ጥያቄውን እንዲቀበል ምናምን አድርጋችሁ ሰይጣናዊ ምክር አትመክሩትም ነበር ትክክለኛ ጓደኛ ብትሆኑ ኖሮ እግዚአብሔር የሰጠውን ትዳር እንዲያፈርስ አትመክሩትም ነበር ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሁሉ ይጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ እንዲሁ በሰላም በጤና እንደሄዳችሁ እግዚአብሔር ለሀገራችሁ ምድር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁ ደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ወዳችኋለሁ አሁን ላይ ነገርን ለምን እንደዚህ ማድረግ እንደፈለገች በዚህ ልክ ልጁን ልትገፋው በዚህ ልክ ምንም ቢሆን የልጁ አባት ነውና አሁን ላይ ደስተኛ ሆኖ መኖር ሲጀምር አሁን ላይ ሰላማዊ ኑሮ ሲጀምር እኔ እሱን እሷ እንደናቀችው እኔ አክብሬ እሱን ማኖር ሲጀምር ሰላማዊ ሲሆን በዚህ ልክ እሱ መገፋት አለበት ብላችሁ ነው የምታስቡት ማለት እኔ አላቅም አቤላ በጣም እኔም አቤላን በጣም ደብሮን የመጣ ነው ደውለንላታል እናናግራት ፈልገናልና እኔ አሁን አልገባ ያለኝ ያለው የሚሰሩ ነገሮች ማለት ዝብርቅርቅ ያሉ ነገሮች ነው እየተሰሩ ያሉት ሁሉም ሰው እየመጣ ማለት ታኖ እንጀራ የምትበሉት ሩታን ከተናገራችሁ ነው ህይወት የምትኖሩት እስትንፋሳችሁ የሚቀጥለው ማለት ሁላችሁም ሁሉ ነገራችሁ በሩታ ላይ ተመሰረተ ነው እንዴት እንደሆነ ሊገባኝ አልቻለም እሷ እሱን ለመጉዳት ምንም ያደረገችው ነገር የለም አይደል እንለያይ በሰላም በቃ አንተም ህይወትን እኔም ህይወቴን ልቀጥል ብላ ነው ፈርምልኝ ምናምን ብላ እንትን አለች እኔ ማለት ስንት አይነት ፈጣጣ አይቻለኝ እንደዚህ አይነት ደግሞ አይናውጣ ባለጌ ደግሞ አይተናናቅም ጎበዝ በአደባባይ የሰውን ባል ቀምቼ የራሴ ካላረኩ ብላ አይናውጥታ የሰው ባል የራሴ ካላረኩኝ ብላ እንደገና ከዛም አልፋ እንደገና ከአብርሃም ጋር መሆኗ ሳያንሳ ከአብርሃም ጋር መባለጓ ሳያንሳት ሩታን በዚህ ደረጃ መታ መናገር ምን ማለት እንደሆነ ምንም ሊገባኝ አልቻለም ምንድነው እናንተ ማለት መረገራችን ላይ ውስጣችሁ ያለው ክስ ነው እንደዚህ የሚያደርጋችሁ የራሳችሁን ጥፋትና ብልግና ለመሸፈን ብላችሁ በግድ ሩታን ሰዎች የሆነ ነገር እንዲሏት ሩታ መጥፎ እንደሆነች ሩታ ክፉ እንደሆነች ትዳሯን ማትፈልግ አይነት ባለጌ አይነት ሴት ለማስመሰል የምትሄዱበት መንገድ የሚያሳየው ምንድነው እናንተ አይምሯችሁ ክስ ውስጥ ነው ያለው ህሊናችሁ እየከሰሳችሁ ነው አያችሁ እንቅልፍ የላችሁም ምክንያቱም የሰራችሁትን ስራ ማንንም ሰው የተቀበላችሁ የለም ማንንም የደገፋችሁ የለም ይሄንን ቆሻሻ ስራችሁን ትክክል ናችሁ ብሎ የሚያጨበጭብላችሁ ሰው ወይም ደግሞ በሐሳባችሁ የሚስማማ ሰው ካለ እሱም የናንተ ቢጤ ስለሆነ ነው በቃ ከዛ ውጪ ሩታን እንድትናገሩ ሊያደርጋችሁ የሚችል አንድ ምክንያት የላችሁም እሱም እንደ ምክንያት የምታነሱት እንዴት ባሏን ታሳስራለች ዛሬ ነው ባል መሆኑ የታየሽ እንዴ ያንቺ አይደለም ትቶሻል እያልሽ አልነበር እንዴ የራስሽ እንዳደረግሽው አክት ስታረጊ አልነበረ ዛሬ ሲታሰር ነው የሩታ ባል የሆነው ዛሬ ሲታሰር ነው የሩታ የልጇ አባት የሆነው ዛሬ ሲታሰር ነው ባለትዳር መሆኑ ትዝ ያለሽ ስትባልግ የነበረው እንደፈለገ ስትሆኝ የነበረው ሰው የሩታ ባል አልነበረም ትዳር ያለው ሰው አልነበረም አይ ውስጣችሁ በምን ምክንያት አብርሃም እንደታሰረ ታውቃላችሁ ለዛ ይሄንን ስሙ ለማንጻት ምንም ሳያደርግ እንደታሰረ ሩታ ሆን ብላ እንዳታሰረችው ምናምን አድርጋችሁ ለማስወራት የፈለጋችሁበት ምክንያት ምንድነው የአብርሃም ብልግናው እንዳይታወቅ ነው ደግሞ የታወቀ ፊት ለፊት የተገለጠ ብልግናው ታወቀ ምንም እኮ አዲስ ነገር አትፈጥሩ በግድ የሰውን አይምሮ ብሬኖሽ አድርጋችሁ ምናምን ሩታ እንደበደለችው ሩታ ስህተት እንደሰራች ሩታ ጥፋተኛ እንደሆነች ሩታ ትዳሯን ማትፈልግ አረ በስማም አትሰጣውም ሰላሙን ብቻ ከመንሳት ውጪ ምንም ተፈጥረው ነገር የለምና ለምንስ እሷ እኔ ባለሁበት እኔ ለአንዲና ለመጨረሻ ጊዜ በዚህ ነገር ላይ እናውራ ሰላማን አልሰጣ ያላት እሱ ነው አይደለ ግልጽ እኮ ነው ከመጀመሪያው ጀምሮ ይሄ ኬስ ጥልቅ ከጀመረበት ጊዜ ጀምሮ ወደ ኋላ ሄዳችሁ ብታዩ ሰላማን አልሰጣት ያለው ማን ነው አብርሃም ራሱ ነው አይደለ አልቀመጥ ያለው እሱ ከሴጋ ንክኪውስ የሚገባው እሱ
ትዳሩ ላይ ሁሉ ጊዜ ችግር ጥል የሚፈጠረው በሱ በኩል ሚስቱ እንዳታምነው የሚያደርግ ከሴቶች ጋር ግንኙነት ያለው ራሱ አብርሃም የተፈጠሩ ችግሮችን ከሚስቱ ጋር አውርቶ ተግባብቶ መፍታት ሲችል ሶስተኛ አራተኛ ጓደኞችን አምስተኛ ሰው እያመጣ ትዳሩ ላይ የሚያስገባው እሱ አብረው ሲኖሩ ያ ሁሉ ችግር ሲያሳልፉ ያልነበሩ ሰዎች ዛሬ ላይ መጥተው ትዳራቸውን እንዲፈተፍቱ እንደፈለጉ እንዲያደርጉ በትዳራቸው እንዲነግዱ ያደረገው እሱ ራሱ። በዚህ ጉዳይ ሩታ የራሷ የሆነ ድካምን ቢኖርባት አንዳንድ ጊዜ ባል የሚስት ራስ ነውና በቃ እንደ ቤት አባወራ ስለሚታይ የሱን ቃል በመስማት የማይሆኑ ስህተቶችን ሰርታለች። እሷ ወደ ቤቷ መግባት የሌለባቸው ማምጣት የሌለባቸውን ሰዎች እየጎተተ ሲያመጣ ዝምታ መርጣ አብራቸው ስትበላ አብራቸው ስትጠጣ ከከረመች በኋላ ነው ዛሬ ላይ ዞሮ መልሶ እሷኑ እየተሳደቡ ያሉት። አንዳንድ ጊዜ ሚስትም የሆናችሁ ሰዎች መብታችሁን በቤታችሁ ውስጥ ማወቅ አለባችሁ። በትዳር ውስጥ ያላችሁ መብት ማወቅ አለባችሁ። የመጣችሁት የሆነ የቤት እመቤት ወይ ሞግዚት ወይ ባሪያ ለመሆን አይደለም፣ ሚስት ለመሆን ነው የመጣችሁት። አይ የባልሽ ረዳት መሆንሽን መርሳት የለብሽም። እሱን አልፈሽ ባልነቱን ወይም ወንድነቱን የሚነካ ነገር አትናገሪ እንጂ በሚስትነትሽ በትዳር ውስጥ የሚመለከትሽን ነገር የመናገር መብት አለሽ። ሩታ በትዳሯ ውስጥ ብዙ ዝም ያለችው መናገር ያለባትና ማስተካከል ያለባትን ነገር ባለማስተካከሏ ዛሬ ላይ እንደፈለገ የመጣው ሁሉ ሰው እንደፈለገ እንዲናገራት አድርጋለች። ይህንንም አንደኛ ያደረገው አብርሃም ነው። ሚስቱን ፕሮቴክት ቢያደርግ፣ ሚስቱን ሰዎች ጋር ባያማየደ፣ ሚስቱን ባይሳደብ፣ ሚስቱን እንዳረገችው እንዳስቸገረችው ምናምን በቃ ክፉ እንደሆነችበት አይነት ነገር ለሰዎች ሄዶ ባያወራ ሰዎች እሷን የመናገር መብት የላቸውም ነበር። አንተ ስለናካት አንተ ቦታ ያልሰጠ ሚስትህን እነዚህ ሰዎች እንዴት አድርገው ቦታ ይስጧት፣ እንዴት አድርገው ያክብሯት የአብርሃም ሚስት ናት ብለው። የፈለገ ነገር ቢሆን እኮ ብትፋቱ እንኳን ሰው የጓደኛው ሚስት እኮ ያከብራል። ምክንያቱም ስለማይመለከተው በሱና በሷ መካከል ያለው ነገር ስለማይመለከተው የጓደኛው ሚስት የፈለገ ጓደኛውን ብትበድለው ትዳሩ መፍረስ መንስኤ እሷ ብትሆን እንኳን ሲያወራ ስለማይመለከተው በሰላም አክብሮ ነው የሚያወራት። ምክንያቱም እሷ አልነበረም ያጋባቸው፣ እሷ አልነበረም ያፋቀራቸው፣ እሷ አይደለም አብሮ እንዲኖሩ ያደረጋቸው። ራሳቸው ወደውና ራሳቸው ተፈላልገው ተዋደው ወደ ትዳር ህይወት ውስጥ የገቡ። ዛሬ ላይ መጥቼ የጓደኛዬ ስለሆነ የጓደኛዬን ሚስት የምናገርበት ምንም አይነት ምክንያት የለም። እሱ ንቀዋታልና እኔ እሷን የምንቅበት ምንም አይነት ምክንያት የለም። ማለት ምን አይነት መብት ቢኖራት ነው እሱን ለማሳሰር በዚህ ልክ የምትሄደው? ምንስ ይሄን ያህል በድሏት ነው? እሷ ገፍታው ነው ለዚህ ነገሮችን በቃ ራሱንም አያቸው አይደል? ንግግራቸው እንዳለ ምንስ በድላው ነው? ምን አድርጋው ነው? እሷ ምናምን ነገር ምንስ በድሏት ነው? ምን አድርጓት ነው? ምናምን ነገር እነሱ የፈለጉት ነገር ስላለ እያደረጉት ያሉት ነገር ከሰውም አይደለም ከእግዚአብሔርም የሚያጣላ ኃጢአትም የሆነ ነገር ስለሆነ ስለዚህ ውስጣቸው ያለው ነገር ሰላም እየረሳቸው ስለሆነ እነሱ አሁን እያደረጉ ያሉት ምንድነው? የሩታን ስም ከነሱ እኩል ማጥፋት፣ የሩታን ስም ከነሱ እኩል ማንቋሸሽ። ያ ማለት በቃ አጥፍቶ ጠፊ ይበሉት። በቃ የኛም ስም ጠፍቷል። ስለዚህ የሩታ ስምንም አጥፍተን ነው የምንጠፋው ነው። ያን ነው የተያያዙት። ሩታን ከነሱ እኩል ለማድረግ ነው፣ ከነሱ እኩል ጥፋተኛ፣ እሷም ከነሱ የተለየ ነገር እንዳላደረገች ለማድረግ ነው እየጣሩ ያሉት። የሚከተላችሁ ወይም የሚያያችሁ ሰዎች ደግሞ ይሄን ያክል ጅሎች አይደሉም። ማስተዋል የሚችሉ ትላልቅ ሰዎች፣ የተከበሩ ሰዎች ናቸው። እንደናንተ የረከሰ አይነት ህይወት ውስጥ የሚኖሩ ሰዎች ሳይሆኑ እግዚአብሔርን ፈርተው የሚኖሩ በጣም ብዙ ሰዎች ናቸው እናንተን የሚሰሟቸው የሚያያችሁ። ስለዚህ በቀላሉ የሚሸወዱ ሰዎች አይደሉም። እዚህ ጋር መታችሁ እንደፈለጋችሁ ብታወሩ እኔ እንጃ እንዲሁ ስትታዩ ራሱ የሆነ የሚቀፍ ነገር አላችሁ። በቃ ምክንያቱም ከስራችሁ የተነሳ አብርሃምን ለምን እንዳሳሰርሽው አሁን እንደዛ እስር ቤት አስገብተሽው ደስተኛ ነሽ? ይሄን ነበር የምትፈልጊው? ሰላም ሆኖ ማየት አትፈልጊም ማለት ነው? ምን አድርገህ ነው የምትይው? ቆይ ስለማይመለከታችሁ ነገር እናንተ በደንብ ነው የሚመለከተን። ስለ አንቺ ነው እንጂ የማይመለከተን ስለ አብርሃም በደንብ ይመለከተኛል ብዬ ነው የማስበው። ስለ አንቺ ደግሞ እንዳይመለከት ያደረግሽው አንቺ ነሽ። እሱን በማሳሰርሽ እሱን ሰላም መንሳት ምንድን ነው የሚጠቅምሽ? ተጋር ምን አገባሽ አንቺ? ለምን ልጁን ጨርሰሽ ለምን አትለይ? ወይ አትለቀው? እኔ አሁን ማለት ልትለያየው መሰለኝ አይደለ? ፈርምልኝ ብላ እስር ቤት የወሰደችው መቼም ድጋሚ ልታገባው አይደለም አይደል? ምንድነው እንደዚህ እያንገበገባቸው ያለው? አሁን እኔ ብያቸዋለሁ የሆነ እቅድ ከሄርሜላና ከአብርሃም ጀርባ ካሌለ በስተቀር በዚህ ደረጃ ሁሉንም እንደዚህ የሚያንገበግባቸውና እንደዚህ እንዲሆኑ ሊያደርጋቸው የሚችል ነገር በምንም ተአምር አይመጣም። ጋሽዬም ኤፍሬምም ይሄም እሷም ምናምን ነገር የሆነ ከጀርባ ከሄርሜላ ጋር አብርሃም ያቀደው እቅድ ስላለ ቀድማ ሩታ ያቀደውን ነገር ባታቅም ቀድማ ይህንን ነገር በማድረጓ እነሱ ላይ የሚፈርስባቸው ከሩታ ጀርባ ያሴሩት ስራ ባይኖር ኖሮ እንደዚህ አንገበግባቸው። ምክንያቱም በዛ ድርጊቱ ሄዶ አብርሃም ሊታሰር እንደሚችል ያውቁታል። ማለት ሊታሰር ሳይሆን በቃ ህግ መጥቶ እንዲፈርምላት ሊያደርገው እንደሚችል አልፈርምም ካለም ደግሞ ሊታሰር እንደሚችል በደንብ አድርገው ያውቁታል አይደል? ስለዚህ እነሱን እንደዚህ እንዲሆኑ ሊያደርጋቸው የሚችል የሆነ ነገር ከጀርባ የሆነ ምክንያት ከሌለ በስተቀር አይናቸውን እንደዚህ በጨዋ አጥቦ መጥቶ ፊት ለፊት ላይ ከዛ ባሏ ጋር ፍቺ ለመፈጸም ባሏን ማሳሰሯ አስቡት። የገዛ ሚስቱ ጋር ወሽማው መታ
እንዴት አብርሃምን ታሳስሪዋለሽ? የገዛ ባሏ እኮ እሱ ነው። የ80 ባሏ እኮ ለሩታ እኮ ነው እንጂ ለሄርሜላ አይደለም አይደል? ስለዚህ ያንን ወረቀት ያኔ ፍቺ ወረቀት እንዲቀድና በቃ መሀላቸው ፍቺ እንዲኖር እንዲፈርምላት ነው አይደል አብርሃም የታሰረው። እንደውም ደስ ብሏት ነበር መጠበቅ የነበረባት። ምክንያቱም አሁን በነፃነት የሷ ይሆናል። በቃ ማንም ሰው አይናገራትም። ኦሬዲ በቃ በሩታና በአብርሃም መካከል ፍቺ ተፈጽሟል። ያንን እድል ተጠቅማ የራሷ ማድረግ ሙሉ ለሙሉ የራሷ ማድረግ እየቻለች ለምን እንደዚህ ሊያንገበግባት ቻለ? በዚህ ደረጃ መጣ የአብርሃም መታሰር ለምን እንደዚህ እንዲያንገበግባት ሆነ? እውነትም እሷ አብርሃምን ከሩታ ለይታ የራሷ ማድረግ ብትፈልግ ኖሮ ይሄኛው ለሷ ጉድ ኦፖርቹኒቲ ነው አይደለ? አሪፍ እድል ነበረ። በቃ እንደውም ቶሎ ተፋታላት። ግን ዋናው ጉዳይ ሩታና አብርሃም ተለያይተው ከሄርሜላ ጋር አብርሃም የመሆን ፍላጎት ኖሮት አይደለም እነሱ እንደዚህ እየሆኑት ያሉት። የሆነ ያሰቡት እቅድ ከጀርባቸው ስላለ እንጂ ትዳሩን አፋታ የራሷ አርጋ ምናምን ከዛ አብርሃምን አግብታ ምናምን ከአብርሃም ጋር እንደዛ የመኖር ምናምን ሐሳብ ሄርሜላ በምንም ተአምር አይኖራትም። በምንም ተአምር በቃ ያ ጅልና ጀረጋግ ስለሆነ የምትፈልገውን ነገር ከሱ እስክታገኝ ድረስ ነው አብራው የምትቆየው። የዛኔ ሁሉ ነገር ያሰበችው ቅር ሲሳካላት አውላላ ሜዳ ላይ ጥላው እንደምትሄድ አይኑ ንግግሯ አካሆኗ ምናምን ያስታውቃል። ምክንያቱም ማሳሰሯ ለሷ እንደውም እኮ እድል አልነበረ ታዲያ ደስ ነው ሊላት የሚገባው እኮ ቶሎ ፈርሞላት እንደውም እሷ የምትፈልገውን ነገር እንድታደርግ ያቀልላት ነበር አይደለ መፈረሟ አብርሃም መፈረሙ። ታዲያ መታሰሩ ለምን እንደዚህ አንገበገባት? ማለት እሱ ደስተኛ እንዲሆን አትፈልጊም ነው? አልፈልግም። እንደዛ ነው የሚመስለው። ነው። እሺ ምን ይጣበስ? በቃ ማለት እስኪ ወይ ደግሞ ሰው የራሱ የደስታ ህይወት ያስጨንቋል ወይስ አልፎ የሌላ ሰው ደስታ ያስጨንቋል? እንዴ ሩታ የራሷ ደስታ ነው እንጂ የራሷን ደስታ ታስቀድም እንጂ በሷ ደስታ ውስጥ እኮ የሚኖር ልጅ አለ፣ ህፃን አለ እኮ። እሷ ሰላም፣ እሷ ጤነኛ ስትሆን፣ እሷ አሪፍ እንቅልፍ ስተኛ እሷን ተከትሎ ደስተኛ የሚሆን አሪፍ የሚሆን እድገቱ ላይ ምንም አይነት ችግር ሳይከተል በሰላም የሚያድግ እኮ ልጅ አለ። ማስቀደም ያለባት ራሷን ነው። አሁን ብቻዋን አይደለችም፣ ሲንግል አይደለችም። አሁን ልጅ አላት አብሮ የምትኖርለትን ነገር በእጇ ይዛ አብሯት ሆኖ ነገው የሚያስጨንቃት ልጅ ይዛ ከአብርሃም ጋር ሰጣ ገባ ውስጥ የምትገባበት ምንም አይነት ምክንያት የለም። ልጁ የሚያሳስበው አይነት ወንድ ቢሆን ኖሮ አባትነቱ የሚያሳስበው ወንድ ቢሆን ኖሮ ለሩታ ይጨነቅ ነበር። የሆነ ነገር ላይ ሲሆን ምናምን እንደ አዲስ ትነሽና ሌላ ችግር ትፈጥራለሽ። በቃ በአንተ ቤት ጥሩ ሆነ መልካም ሆነ ምናምን እዚህ ጋር የምትቅለስ በጣም ጥሩ ነው። እኔ ማለት እንጃ እኔ የሆነ ድራማ ምናምን ቢሆን ራሱ እንደ አብርሃም ወይ እንደ አቤላ ሆኜ አልሰራም። እንዴ ሰው እንዴት ሴታ ሴት ሆኖ ይሰራል? ሰው እንዴት ወረኛ ሆኖ ይሰራል? ነው አልሆነም። እንደዛ ወንድ ሆን እንጂ ቆፍጠን ብለህ የወንድ ባህሪ ያሳይ እንጂ። ነገ እኮ አንተም አባት ትሆናለህ አይደል እንዴ? ነገም አንተ እኮ ቤተሰብ ይኖራል አይደል? ነገም አንተ ሚስት ትኖራለች። አንተም ትዳር ውስጥ ትገባለህ አይደል እንዴ? እንደ ራስህ ነገሩ እንዴት አታስበው? ብድግ ብለህ አንተ ያልነበርክበት በማይመለከትህ ጉዳይ የሰው ትዳር ላይ በዚህ ደረጃ መናገር ማለት እኔ እንጃ። በሀገራችን ውስጥ ካሉ አንድ ነውር ከሚባሉ ነገሮች በሰው ዘንድ እንኳን እንድንጠላ ከሚያደርገን ነገር አንዱ በሰው ትዳር ላይ ዘሎ መጥቶ ሀሳብ መስጠት። የሰው ትዳር ላይ የሆነ ነገር አረ ነውር ነው። ወንድሞቹ የስጋ ወንድሞቹ አባትየው እንኳን እንደዚህ ያልሆነም ለልጃቸው አሽቃባጭነትን ያሳየኸው ከወንድሙ በላይ ለመሆን ጣርክ። አንተ ከአባትየው በላይ ለመሆን ጣርክ። አየህ እያሽቃበጥክ እንደሆነ የሚያስታውቀው ያ ነው። አሁን አንተን ከሄርሜላ የምንለይበት ምንድነው? በጺምህ ካልሆነ በስተቀር ከሄርሜላ እንዴት አድርገን እንለይ? ጉዳይ ከሱ ጋር ስለሆነ ወይም ደግሞ መጨረስ ያለብኝ ጉዳይ ስላለ እንዲሁም ደግሞ መግባባት ስላቃተን እንጂ እሱንም ቢሆን ፈልጊው ነው ማረጋ ሳለፈ ምንም መልካም ነገር እንዳላደረገ አብርሃም ምን ቢያደርግሽ ነው ግን የልጅሽን አባት ያሳሰርሽው? ማለት እንዴት ጨክነሽ? እንትን እኮ ነው አቤላ ምን ቢያደርግሽ? አልገባኝም። እናንተ ጽድቅ ነበር እንዴ ስትሰሩ የቆያችሁ? ይኸውልሽ ጽድቅ አይደለም። ይኸውልሽ ልጁ ትናንትና እንደዛ አታከብርም፣ አትወድም፣ አትፈልግም ምን ትሰራላለች ስትል የነበርክ ሰውዬ አንተን አይደለ? እንዲለያይና ከሄርሜላ ጋር ማድረግ ስትል የነበርከው አንተን አይደለ? ሄርሜላ የፍቅር ጥያቄውን እንድትጠይቅለት ሁሉን ሴሪሞኒ አዘጋጅተህ ደግሰህ አቀባበል ያደረክለት አንተን አይደለ? ከትዳሩ እንዲወጣ በቀን ሌሊት የምትጎተጉተው አንተን አይደለ? ታዲያ ምን ችግር አለው? አሁን አንድ ሁለት ቀን ታስሮ ፈርሞላት ቢወጣ እኮ ያንተም ሐሳብ ተሳካ። በቃ ስለትህ ሰመረልህ ማለት ነው። የሰይጣናዊ ስለትህ ተሳካ፣ ሰመረልህ። በቃ ለሰይጣን የተሳልከውን ስለት ሄደህ ታስገባለህ። በቃ ከተበ ሌላ ምንም አዲስ ነገር የለም። መቼም የሰው ትዳር አፋታልኝ ብለህ ለመድኃኒዓለም አትሳልም። ስለዚህ በቃ ምንም እኮ የሚያንገበግባችሁ ነገር የለም። ያኔ ስትደነፉ የነበራችሁት ወዴት ሄዳችሁ? ያኔ እንደዛ ስትወጣጠሩ የነበራችሁት ወዴት ሄዳችሁ? አሁን ያ የልብ ሲሰማችሁ የነበረው ወዴት ሄደ? አየህ ለጥቅም ነው የከበባችሁት ልጁን እምላችሁ ለዛ ነው እንጂ የልጁ ህይወት አሳስቧችሁ አይደለም። የልጁ ህይወት ቢያሳስባችሁማ ኖሮ የተከበረው ትዳሩ ላይ እንዲሆን ከልጁ እናት ጋር እንዲሆን ልጁን እንዲያሳድግ ታደርጉት ነበር እንጂ ልጁ እዛ ጋር ያልኖረውን ህይወት አስወጥታችሁት እንደገና እዚህ ጋር የማትፈልገው አስመሳይ የሆነ እስስት ከሆነ ሴት ጋር የሆነ አይነት ህይወት እንዲቀጥል የፍቅር ጥያቄ አቅርባለት የፍቅር ጥያቄውን እንዲቀበል ምናምን አድርጋችሁ ሰይጣናዊ ምክር አትመክሩትም ነበር። ትክክለኛ ጓደኛ ብትሆኑ ኖሮ እግዚአብሔር የሰጠውን ትዳር እንዲያፈርስ አትመክሩትም ነበር። ልጁ ዝም ስላለሽ ነው የዋህ ስለሆነ እንደ ህፃን እንደ ሞኝ እንደ ጅል
ለምን እንደዚህ ታደርጊያለሽ? ወንድ ልጅ እኮ በነገራችን ላይ የዋህነቱንማ እናንተ ተጠቀማችሁበት፣ ጅልነቱንማ እናንተ ተጠቀማችሁበት። አይ ጥንካሬው ሩታ ነበረች እኮ፣ ብርታቱ ሩታ ነበረች እኮ። እሷ ከጎኑ ሆና እኮ ማንም ሰው ተጫውቶበት አያውቅም ነበር። ዛሬ ላይ ከእሷ ጎን መለየቱ ነው ይሄው ደካማነቱን አገኛችሁ፣ ጅልነቱን አገኛችሁ፣ ልጁን እንደፈለጋችሁ ተጫወታችሁበት። የአብርሃም ጥንካሬው ሩታ ነበረች እኮ። እግዚአብሔር እኮ ሰውን ሲያጣምር እኮ ለአንደኛው ድካሙ ላይ ጠንካራ ልትሆንለት የምትችልን ሴት ነው የሚሰጠው። ልክ ለሴቷም እንደዛው በሷ ድካም ቦታ ላይ ጠንካራ ብርታት ሊሆናት የሚችልን ሰው ነው እግዚአብሔር የሚያገናኙ እንጂ ሁለቱንም ፐርፌክት አድርጎ ያገናኙ። አንዳቸው ለአንዳቸው አይደል ምቹ ረዳት እንፍጠርለት አይደል የሚለው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አይደል የሚለው መጽሐፍ ቅዱስ። አንቺ የእግዚአብሔር ምርጫ አልነበርሽም ለአብርሃም የእግዚአብሔር ምርጫ የሆነችው ሩታ ናት። አይ ብርታቱ የሆነችው እሷ ነበረች፣ ረዳቱ እሷ ነበረች። ዛሬ ረዳቱ ከጎኑ ባለመኖሯ ነው የእናንተ መጫወቻ የሆነው። ሚስቱን ቢሰማ የሚስቱን ቃል ቢያከብር ኖሮ ይሄ ሁሉ ደረጃ ውስጥም አይገባም ነበር። እሱ ሰው ከሚስቱ በላይ እንዴት የጓደኞቹን ድምጽ ይሰማል? ሰው ከሚስቱ በላይ እንዴት የጓደኞቹን ቃል ይሰማል? ሰው ከሚስቱ በላይ እንዴት የወሽማውን ቃል ይሰማል? አንድ ነው በስትክክል ቤትሽ በብልሃትነት እንደ ሴትነትሽ እኮ መቻል ያለብሽን እንኳን አልቻልሽም። ቢገባሽ አንድ ነገር እንደ ሩታ ግን አሁን እንደው ይሁንና በአብርሃምና በሩታ መካከል በተፈጠረው ኬዝ እንደ ሩታ የቻለች ሴት አለች? አሁን ሩታ ባሳለፈችው መንገድ በእርግዝናዋ ወቅት ያሳለፈችውን ጉድ ያንን ሄርሜላ ብትሆን ተቋቁመሽው ታልፊው ነበረ። ከዚህ በላይ እንዴት ትቻል? የገዛ ባሏ ፊት ለፊቷ ከሴት ጋር እየተላላሰ ከኔና ከትዳር ምረስ ስትለው አሻፈረኝ ብሎ ጥሎ እየሄደ ከዚህ በላይ እንዴት ትቻል? ሀዘኗን ዋጥ አድርጋ እንባዋን ዋጥ አድርጋ ይችላ ከዛሬ ነገ እንዲመለስ የኛም ምክር እየሰማች ታክሳ ጠበቀችው አይደል እንዴ? አይደለም እሷ ከቤተሰቦቿ እንኳን ታክሰውታል እኮ፣ ቤተሰቦቿ እንኳን ተሸክመውታል እኮ። እንደፈለገ ልጃቸው ላይ ሲሆን እኮ አንድ ነገር አልተናገሩም አይደለም ሩታ። ምንድነው እሷን መታችሁ ምናምን ነገር ለሆነ ለማጥላላት እሷን ክፉ ለማስባል አረተው ማንም አይሰማችሁም። በእውነት ነው። አንድ ያቢላስ ጨርሰኝ እግዚአብሔርን። እሱ ሴት አንቺ ወንድ እስክትመሲ ድረስ ከኛ አልፎ ከራስሽ አልፎ ከጎኑ ሰው እስኪታዘብሽ ሚዲያም እስኪታዘብሽ ድረስ እሱን በምን አይነት ትግስት እንዳለው ወይኔ ጃጋ ማለት ይኸውላችሁ አሁን እሱ ሴት እሷ ወንድ እስክትመስል ድረስ አይደል አዋ ወንድ መሆን ያቃተው ሰውዬ ላይ ሚስቱ ወንድ የማትሆንበት ምንም አይነት ምክንያት የለም። ባል መሆን ያቃተው ሰውዬ ትዳር ውስጥ ሚስቱ ባል የማትሆንበት ምንም አይነት ምክንያት የለም። ምክንያቱም ትዳሯን ማቆየት አለባት። የእሷንም የእሱንም ቦታ ሸፍና ትዳሯን ፕሮቴክት ማድረግ አለባት፣ መጠበቅ አለባት። ያን ነው ሩታ ያደረገችው። እሱ ትዳሩ ላይ መጥቶ እንደፈለጉ ሲናገሩ እንደፈለጉ ሲሆኑበት ሴቶቹ እሷ ናት ሄዳ የምትጣለው። እሱ በሱ በኩል ለትዳሩ አደጋ ሆኖ የሚመጣን ነገር እሷ ናት ሄዳ የምትጋፈጠው። እሱ አመመኝ አቅለሸለሸኝ ወደ ላይ ያለኝ እያለ ጥሎ የሚሄደው አንድ ቀን ከጎኗ ቆሞ የተጋፈጠበትን ቀን ንገሩኝ እስኪ። ስለ ትዳሩ የሚመለከታት እሷን ብቻ እስኪመስል ድረስ የምትችለውን አክል ተጋፈጠች አይደለ? የምትችለውን ሆነች አይደል? ከሴትነት አውጥተው የወንድ ባህሪ እንድትይዝ የሚያደረጋት እኮ እሱ ነው። እናንተ እንደምትሉት ከሆነችም ማለት ነው። በእርግዝናዋ ወቅት ያላዘነላት በእርግዝናዋ ወቅት ከጎኑ ያልቆመላት ሰው የእርግዝናዋን 3 ወር እኮ ሴት ልጅ እኮ ማታሳየው አይነት ባህሪ የለም እኮ 3 ወር እንኳን አልታገሳትም እኮ። አንድ ቀን ዞር ብሎ በእርግዝናዋ ወቅት ያላያት ሰውዬ እንደፈለገ ብትሆንበት እንደፈለገ ብትጮህበት አሁን ሩታን የሚያስወቅስ ምን አለ እስኪ ንገሩኝ። እንዲታረቁ እንደው ስህተት እንዳሰራ ሩታን ከመናገር ውጪ እስኪ ሚዲያ ሁሉ እሷን የተናገረበትን ነገር ንገሩኝ እስኪ። አንድ ነገር ንገሩኝ ይሄን አድርጋለች ብላችሁ ከመሬት ተነስታ ያደረገችው አንድ ነገር ሩታ ካለ እኔ ዩቲዩብ መስራት አቆማለሁ። አብርሃም ላይ የምታደርጊውን ነገር አቁሚ። አብርሃም ሲከፋው አብርሃም ኦር ሰምቲንግ የሆነ ነገር ሲሆን ባየው ውርድ ከራስሽ ወይ ከህይወቱ ውጪለት ወይ እየሰማሽ ነው። ፋራ መሆናቸው የምታውቁት በዚህ ነው። በቃ ፋራ ጭንቅላት የላቸውም። በቃ የነሱ ጭንቅላት እስኬት ነው የሚሰራው። አንድን ባል ከሚስቱ ለይቶ ከትዳሩ ለይቶ የራሳቸው በማድረግ የሰው ትዳር በመበጥበጥ የሰውን ሚስት በማማጥ የሰውን ሚስት በመሳደብ የነሱ ጭንቅላት የሚሰራው ይሄንን ነው። ሰላም ማምጣት፣ ሰው ማስታረቅ፣ ክፉ ነገር አለመናገር ምናምን አያውቁ። ሰውን ክፉ አናግረው ክፉ እንዲናገር ያደርጋሉ። ነገ በማግስቱ መጥተው እንዲህ ብሎናል ብለው እንደገና ያንኑ ሰው ራሱ ጥፋተኛ ለማድረግ ይሞክራሉ። የምትናገረው ነገር እንኳን ነገ ብትከሰስ ፋይል እንደሆነ መረጃ እንደሆነ እንኳን አታውቅም። መብት የላትም የሰውን ባል መታ የመናገር እስካልፈታችሁ ድረስ። የሆነ በቃ ፋራ የመጨረሻ ፋራ መሆኗ የምታውቁት በዚህ ነው። መልክ ብቻ በቃ ለወንድ ልጅ ራሱ መተሽ ለወንድ ልጅ መተሽ እንደዚህ ማውራትሽ ራሱ በቃ ያንን ሰው ማስናቅሽም። አንቺ ሩታን በቤትሽ ውስጥ ባልሽን እንደ ሴት ነበር ስታረግ የነበርሽው ካልሽው ቃል በላይ አንቺ አሁን የተናገርሽው ነገር ለአብርሃምን የሆነ እንደ ወንድ ጋሻ ሆነሽ ምናምን ነገር አብርሃም ምንም አቅም እንደሌለው ነው እየተናገርሽ ያለሽ። ካንቺ በላይ አብርሃምን እንደ ሴት የሚመለከተው የለም።
ምክንያቱም እናንተ እዚህ ጋር መጣችሁ አብርሃም ለእናንተ ወንድ እንደምትሉት ወንዳ ወንድ ጀግና አይነት ሰው ቢሆን ኖሮ እናንተ ለእናንተ አይምሮ ማለት ነው በእናንተ አይምሮ ውስጥ አብርሃም ወንዳ ወንድ ጀግና አይነት ሰው ቢሆን ኖሮ ምንም ማንንም መታችሁ አትናገሩም ነበር። በቃ ቀላል ነው ወንድ ልጅ ነው ብራዘር ብላችሁ ነበር የምታበረታቱት እንጂ እንደ ሴት ልጅ ልጁን መታችሁ እዚህ ጋር እንደዚህ ያረግሽው እንዲያረግሽው ከሴት ጋር አረ በስማ እሱ ብቻውን ማስተካከል የሚችለውን ነገር ሁላ 5 6 7 ሰዎች መታችሁ በሱ ህይወት እሱ ራሱ ብቻውን ማስተካከል አይችልም እንዴ? ቆይሱ እሱ ወንድ አይደል እንዴ? አንቺ አቤላ ያቡራ ምናምን እዩ በሽዮናችሁ ተሰብስባችሁ አባትየው ወንድምየው አንድ አብርሃም አያችሁ እናንተ ራሱ እንደ ወንድ ስላላያችሁት እኮ ነው። እንደ ወንድ ብታዩት ኖሮማ አብርሃም ራሱ ችግሩ እንዲፈታ ችግሩ እንዲጋፈጥ ታረጉት ነበር። አንድ ሩታ ግን እንደዚህ ነፍሳችሁን አስጨነቀቻችሁ። በዛ ወንድሟ በዛ አባቷ አንቺ በዚህ አቤላ በዛ አረበስማ ጀግና ናት። በቃ ምንም ደካማ ወረኛ በቃ ምንም እንደማታመጡ ስለምታውቃችሁ ነው እንደዚህ በኮንፊደንስ ቆማ መታወራችሁ። እዚህ ጋር ደውዬ ብጠራለት አንቺን ቼክ ያረግሽ እሺ እኔ በፈልግ ኖሮ ወይም ደግሞ ከሱ ጋር መቀጠል በፈልግ ኖሮ ነገሮችን አስተካክልና እኔ እናንተ አብረን እንሁን እሷን ተዋት ብለው በአንድ ደቂቃ ነው ነገሮችን የሚያበቁት። በነገራችን ላይ እውነቷን እኮ ነው የተናገረች ያለችው። አብርሃም በፈለገው መንገድ ሩታ እሺ ብላው በቃ ና እሺ አንተ በፈለግከው መንገድ ይሁን አብረን እንቀጥል ብትለው እሷ እንዳለችው ቼክ አያረጋትም። እሷ ግን ክብሯን ስለምትፈልገው ቤተሰቧን ስለምታከብር ለነገ ትዳሯ ዋስትና እንዲሆና ስለምትፈልግ ለራሱም ለአብርሃምም ራሱ የተሻለ ወንድ ሆኖ የሆነ መተማመን የሆነ ምትተማመንበት አይነት ወንድ ሆኖ እንዲመለስ ስለፈለገች ስተቱን አምኖ ይቅርታ ጠይቋት አንድ ባል በትዳር ውስጥ መሆን ያለበትን ማድረግ ያለበትን አይነት ሰው ወይም ወንድ ሆኖ እንዲመጣ ስለፈለገች እንጂ እንደ አብርሃም እሱ እንደሚላት ሁሉን ታዩ በቃ ሁሉን ረስተሽ አብረን እንሁን እኮ ያላት እኮ ነው። ይሄንን እንኳን እናንተ አታስተውሉም። እሱ የፈለገው እኮ በቃ ይቅርታ ጠይቆ ጥፋቶቹን አምኖ ምናምን አይደለም ወደሷ መመለስ የፈለገው እንደፈለገ እንደወጣው እንደፈለገ መግባት ነው የፈለገው። ሩታ ደግሞ እንደዛ አይነት ተራሴ ስላልሆነች ራሷን በእንደዛ አይነት መንገድ ወይም ማስናቅ ወይም ደግሞ ማስደፈር ስላልፈለገች ትዳር የተከበረ ነገር መሆኑን እንዲያቅ ስለፈለገች በደንብ ታርሞና በደንብ ተስተካክሎ እንዲመጣላ ስለፈለገች ነው እስከዛሬም ድረስ አብርሃምን ድጋሚ ወደ ህይወቷ እንዲገባለት ያልፈቀደችው እንጂ አብርሃምን ወደ ራሷ ማምጣት አቅቷት እንዳልሆነ በደንብ አድርጋችሁ ማወቅ አለባችሁ። ይሄን ሳታውቁ ቀርታችሁ አይደለም የኔ ፍላጎት ስላልሆነ በዚህ ሰዓት እርግጠኛ ነሽ አብርሃም እንደዚህ ካደረገ እንደዚህ አድርገሱ አሳስረሱ እንደዚህ ካደረገ የምሬ ነው ፈልጋው እኮ አይደለም የምታሳስረው። እርግጠኛ ነሽ ግን በሱ ነገር ተሸልመዋል። አሁን ባልሽ ነገር እርግጠኛ ነሽ? ምኑን ትናንትና እኮ ታስሬ ነው ወጣሁት ብሎ እኮ መጥቶ እኮ ሲለምናት እንደነበረ እኮ አይተናል አይደል እንዴ? በቃ ሁሉን ተዩ ምናምን እያለ ሲለማመጣት ከዛ በላይ አረ በስማም እኔ እናንተም ቦን ራሱ ከአብርሃም ጎን አልቆም። ደግሜ እንደዚህ የምታሽቀበጡለት አብርሃም ትናንትና እንዴት ጭራው እንደዚህ ሲወላወል እንደነበረ አይታችኋል። ነገር አብርሃም እንደዚህ አንቺ ፈልጌው ይኸውልሽ ከሱ ጋር መሆን ፈልጌ ቢሆን ነገሮችን መጀመሪያ ማስተካከል ይችላል ነበር። ነገር ግን ፍላጎቴ ስላልሆነ ትቼዋለሁ። አሁንም ግን ይኸውልሽ አንቺ በደንብ እንዲገባሽና አንቺንም ቼክ እንደማያደርግሽ ላሳይሽ ከፈለኩኝ በአንድ ስልክ መጥራት እችላለሁ። ከዛ ስጠርተሽ አልገባኝም። ሀሳብሽ በደንብ አልገባኝም። ሀሳቤ ቼክ እንደማያደርግሽ በደንብ ያሳይሻል። ምስገባሽ እኔ ደግሞ አንቺ እንደምትዩ አይነት ሰው አብርሃም ድሮ ነበረ። እኔ በአብርሃም ደግሞ እኔም ደግሞ የሆነ ያህል ፐርሰንት እርግጠኛ ስለሆንኩ ነው አይደለ? በነገራችን ላይ እንደ አብርሃም ሩታን ቂጡ እስኪቃጠላል ግራ ቂጡ እስኪንቀጠቀጥ ድረስ የሚያፈቅራ ሰው የለም። ሩታ አብርሃም እንደፈለገ ቢሆን ነው እኔ ቢለያዩ ራሱ ነው የምላችሁ። እንደ ሩታ ግን ደግሞ ሰው ማፍቀር አይችልም። በቃ እንደ ሩታ ሊሆንለት ጠንካራ ሴት መቼም አያገኝ። እንዳንቺ አይነት ልፍስፍስ በትዳሩ ላይ መተሽ የገባሽን ሴት እንደ ሩታ ያፈቅራል ብዬ እኔ መቼም ማሰብ አልችልም። መቼም አያደርገውም። እስከ ዛሬም ድረስ እልውስ ገብቶ ባይፈልጋት ኖሮ ለሩታ አንዳች ቅንጣት የሚያክል ስሜት ባይኖረው ኖሮ ቆየ አብርሃም ከተለያየ። ወንድ ልጅ እንደዚህ አይደለም። ወንድ ልጅ ይኸውልሽ ካልፈለገ በስማም ምንም ነገር ትቶ ይሄዳል። አይደለም ንብረት ክፍፍል ምንም ነገር ትቶ ይሄዳል። ልጅ ምናምን ማንም አያቆመውም። አብርሃም መሸነፍ ስላልፈለገ ብቻ ነው። በቃ እሷን አስቀናንቶ ምናምን አንቺን እኮ ማስቀናኛ ነው ያደረገሽ እኮ አንቺን እኮ አሻንጉሊት ነው ያደረገሽ። ዲስፕሌይ ልብስ ለብሶ የሚቆመው አላር በር ላይ ልብስ ቤት በር ላይ ቆሞ የሚቆመው አሻንጉሊት እንደዛ ነው እየተጠቀመሽ ያለው። አብርሃም የህፃን ጨዋታ ስለሚወድ ብቻ ነው። ሩታ ቀንታ ምናምን ነገር ሄደብኝ አይነት ምናምን አርጋ እንደ ህንድ ፊልም እያለቀሰች እንድትከተለው ስለፈለገ እንጂ በምንም ተአምር በስማ አብርሃም መቼም ድጋሚ ይወላችሁ እንደ ሩታ ራሱ ማፍቀር የሚችል አይመስለኝም። በደንብ እርግጠኛ ሆኜ ስነግርሽ ገባሽ? ይሄ ተግባርሽ ሰው የሚያስወድድ ስላልሆነ መቶ እሱ የሚቀበልሽ ነገር አይኖርም። ስለዚህ ደውይለት። እንደውም በነገራችን ላይ ይወላችሁ ከእናንተ በላይ ሚስቱን አብርሃም ያውቃታል። ይሄ አሁን ተናዳ ምናምን እንደዚህ የምትሆነው ለምን እንደሆነ ያውቃል። በቃ
በምን ምክንያት እንደዚህ እንደተናደደሽ በሱ ጥፋት እንደሆነ በራሱ ስራ እንደሆነ በደንብ አድርጎ ያውቃል። ፊት ለፊት አውጥቶ እሱ አይናገርም እንጂ ይሄን በደንብ አድርጋችሁ ማወቅ አለባችሁ እንጂ እናንተ እንደምትሏት ምናምን አይነት ሩታ በአብርሃም ልብ ውስጥ የለችም። በአብርሃም ልብ ውስጥ ያለችው ይኸውልሽ የሚያፈቅራት አብሯት እስከ ዘላለም እስከ መጨረሻው አብሯት መሆን የሚፈልጋት ሩታ ናት በአብርሃም ልብ ውስጥ ያለችው እንጂ ልጁ ህፃን ስለሚጫወት የሆነ የሚያደርገውንና የሚያወራውን እንኳን የማያውቅ ሰው ስለሆነ እንጂ የትናንትናውን አብርሃም እኮ ማየት ብቻ በቂ እኮ ነው። ምን እንደሚያወራ እንኳን አያውቅም። በምንም ተአምር ከሩታ መለያየት እንደማይፈልግ አብርሃም በደንብ አድርጎ ያስታውቃል። ግን እናንተ እንደዚህ ያንገበገባችሁ የሆነ ያሰባችሁት እቅድ ስላለ ያ ነገር ሳይሳካ አብርሃም መታሰሩ ምናምን አንገብግባችሁ ካልሆነ በስተቀር መታሰሩ ለእናንተ እንደውም እድል ነው። በቃ ከአንቺ ጋር እንዲሆን አይደል የምትፈልጉት? አቤላም ሩታን ፈቶ ሄርሜላን እንዲያገባት አይደል የምትፈልገው? ስለዚህ በቃ ለእናንተ ለምትፈልጉት ነገር ሩታን እንደውም እያቀለለችላችሁ ይህን ነገር እዚች ጋር መጥቶ አልፈልግም ሲል ከህይወታችን ምን ቀር ብለሽ ተጨርሽ? እሺ እወጣለሁ፣ ችግር የለውም አይልም እንጂ ደግነቱ እቻ ይሁን። እስኪ እናያለን። እስኪ ጦርነቱን አሁን በደንብ አድርጋችሁታል፣ አጋገላችሁታል። አዎ ተጫወቱብን። እኛ ዝም ብለን እስኪ የሚጠቅም ነው ነገር ለእናንተ እናውራ ብለን እንጂ እስኪ ይሁን።